የኔ አንበሳ የኔ ጀግና ውይ የኔ ቀውላላ ተመልከቱት እስቲ እንዴት አየር ላይ እንደው ዝንፈል ለብሎ እዛው እንደሚቀር ጀመው። አሁን ይሄ በረኛ ነው አይደለም እኮ ጀመው፣ በረኛ አይደለም አሞራ ነው። በቃ እንዴት ነው አንድ የመሬት ሰበትን ህግ የጣሰ ሰው እኮ ቢኖር እኮ ማለት ነው ዴቪድ ራያን አባቴ። አረ ትችላለህ። አረ ጀምአው ዛሬ አድናቆት አጠረኝ፣ በቃ ቃላት አጠረኝ። ምን አይነት ኳሶችን ነው ሴቭ ያደረገው ጀምአው? እንዴ እኛ ራያ የኛ ተጫዋች በመሆኑ እድለኛ ነን። በቃ እኔ አርሰናል ቤት ከፈረሙ ድንቅ ተጫዋቾች ውስጥ አንዱና ዋነኛው ማን ነው ካልከኝ ይሄን ሰው ነው መጣው። አይ ነው አንዳንድ ጨዋታዎች ላይ ቁጭ ጓራችንን ቧጥቶናል አውቃለሁ፣ ግን ካጠፋው ያለማው ይበልጣል። አይ ያለማው ይበልጣል። ዛሬ በተለይ ያወጣቸው ኳሶች ማን አንተ ለማሰብ የሚከብዱ ኳሶች ናቸው፣ የሚከብዱ አንድ የደራጅ ሬት አድርጉት፣ ስጡት። ስንት ይገባዋል ይሄ ዛሬ ስንት ይገባዋል? ካሰር ኮሜንት ላይ ደቅ አድርጉት ጀማው። ይችላል ግን ይሄ በረኛ ይችላል ማን ዋው። ስለዚህ ሴቭ ባናወራ ግፍ አይሆንብንም። ቤተሰብ በደንብ ሼር ኮፒ ሊንክ እያደረጋችሁ አሞራው ዴቪድ ራያ ማለት ነው ጋይስ። ስንቶቻችሁ ናችሁ እንደኔ ልባችሁ ስንጥቅ ያለው? እኔ ጎል የገባ መስሎኝ ነበር እውነቱን ለመናገር ሹት እንዳደረገው ይመልሰዋል የሚል 0.1% እምነት አልነበረኝም። ምን አይነት ሴቭ ነው በፈጣሪ። ዴቪድ ራያ ከጉር ነው ያወጣን ጋይስ። ይች ጎል ድንገት ተቆጥራ ቢሆን ኖሮ 2-2 ሆኖ እጅግ በጣም አጣብቂኝ ውስጥ ነበር የምንገባው። ነገር ግን ዴቪድ ራያ የተከታታይ አመት የጎልደን ግላቭ አሸናፊው ዴቪድ ራያ ለምን ምርጡ ግብ ጠባቂ እንደሆነ እያስመሰከረ ይገኛል። ዋቴ ሴቭ ዴቪድ ራያ ማለት ነው። ራያ በኢየሱስ በቃ በጣም ጀግና በረኛ ነው። ምን አይነት ጉዳይ ጃኢብ የሆነ ሴቭ ነው ሀቢቢ። ዴቪድ ራያ የምሬ ነው። ጀግና ጀግና ትችላለህ። በቃ ክብር ይገባዋል ቤተሰብ። በቃ እስኪ በቃ አክብሮታችሁ ልገልጹለት ይገባል ለዴቪድ ራያ። እኔ እንደዚህ ነው በቃ ገብቷችኋል። ጨዋታን ለማሸነፍ ማለት ጥሩ ባልሆንክበት ታይም ላይ እንደዚህ አይነት ወሳኝ ሞመንቶችን ላይክ እንትን የሚልልህ ሰው ያስፈልጋልና ጀለስ ደግሞ ማለት ነው ዶናሩማ ላይ የምናየው ነገር ነው ያደረገው። ያው አንዳንድ ስህተት ቢሰራም በዚህ ደግሞ ሲያካክስህ የሚያጅብ ነው። እኔ አክብር ያለው ሀቢቢ 3 ነጥብ ያንተ ነው ማን። ያው ፒየሮ ሂንካፔን ሳናደንቅ አናልፍም። እዚህ ጨዋታ ላይ ቲምበሯ ጥሩ አይደለችም፣ ኢዜ ጥሩ አይደለም፣ ሊያንድሮ ትሮሳርድ ከባለፈው ጨዋታ ጀምሮ ጥሩ አይደለም ምናምን ማለት ነው። ኢቭን ማርቲን ዙቢሜንዲ ጥሩ አይደለም ሀቢቢ። ግን ያው አጃኢበቱን ቀስ እያልን የምናየው ይሆናል። ግን አሁን ወሳኞችን እየቀነስን እየመጣን ያለ ነውና ለሁሉም ነገር ከጨዋታ ነው የምናየው እንጂ አሁን መፎከር አያስፈልግም። እንከበር ማን ይመቻችሁ። አርሰናል 2 ቼልሲ 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ምን አይነት ዊን ነው? ምን አይነት ዊን! ቼልሲ ጭራሽ አይችለንም። በቀይ ወጣባችሁ ማለት ነው። ከራያ ነው የምንጀምረው። ዴቪድ ራያ ማን ምን አይነት ሴቮች ነበር ስታደርግ የነበረው? ማን የጋርናቾ ኳስ ገብቶ ቢሆን ህይወቴ የተበላሽቶ ነበር። ወይኔ ትችላለህ ዴቪድ ራያ ማን 9 ከ10 በጣም ያበደ ጨዋታ። ሂንካፔ ራስ ላይ ብታገባም ግን በጣም ጽድት ያለ ጨዋታ። እኔ የምር አልደበረኝም በጨዋታ እግዚአብሔርን አልደበረኝም። እኔ ያንተ ጨዋታ 8.5 ሰጣል። ጋብሪኤል ኧረ በስመ አብ ወሪየር ነው ጋብሪኤል። አንተ ላያቸው ላይ ዘለለ። የሳሊባ የመጀመሪያ ጎል ላይ አሲስት እኮ ነው ያደረገው። ዘለለባቸው ጋብሪኤል ኤርፖርት ብያውን ኤርፖርት ይኖረዋል ይሄ ሰውዬ ወደፊት ማለት ነው። ፍላይ ኤምሬትስ ጋብሪኤል ኤርፖርት ነው የሚባለው። በጣም ነው የምትችለው። 9.5 ሳሊባ ጭራሽ አገባ። ወይኔ ጉዴ! ማን ምንድን ነው ኮርናችን ምንድን ነው እንደዚህ ማይቻሉ? ሳሊባ በጣም ነው የምትችለው። ማን 10 ከ10 ቲምበር 15 እኔ ስላንተ ምንም ነገር አሉ። በጣም ነው የምትችለው ማለት ወደ መሀል እንሄዳለን። ዙቢሜንዲ ምን አይነት ሰው ነህ? ቆይ ምን አይነት ጨዋታ ነው የምትጫወተው? ኢንተርሴፕሽኑ ማን ካይሴዶ ሎክ ነው ያደረገው። ትችላለህ አንተ። እኔ ማለት ነው ዙቢሜንዲ በጣም ነው የምትችለው በጣም ማለት ነው። 8.5 ራይስ ጋር እንሄዳለን። ማን ራይስ ምን ሆነህ ነው? አይደክምህም እንዴ? በቃ እረፍ። እንኳን የቀየረው አርቴታ እንኳን የቀየረው ለምን ይሄ ሰውዬ እንደዚህ እየተጫወተ ይሞታል? ጉዳት አይደለም መሞት ነው። ገባችኋ? በጣም ነው የምትችለው ማን አንተ ራሱ 10 ከ10 ማለት ነው። በጣም ነው የምትችለው። ከዛ በኋላ ኤዜ ጋር እንሄዳለን። ኤዜ ጨዋታው ላይ ትንሽ ደንገዝ እያለ ነበር። የሆነ ብዙም አልተጫወተም። ኤዜ አሁን የሚታይ ጨዋታ አልተጫወተም። አሪፍ ጨዋታ 7 ከ10 ማለት ነው። ሳካ ጋር እንሄዳለን። ማን ሳካ አሪፍ ጨዋታ የተጫወተ ነበር። ድሪብሉ ምናምን ኢንድ ፕሮዳክት አልነበረውም። ዛሬ ሳካ ኢንድ ፕሮዳክት አልነበረውም። ግን ኮርናው ምንድን ነው? ምን አይነት ክሮስ ነው ያደረገው? ኮርና አንተ ራሱ በጣም ነው የምችለው። 9.5 ማለት ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ መጠቀም ነበረብህ። ብዙ ኳሶች እያገኘ ነበር ዛሬ ማለት ነው። እንደውም አላስደሰትከኝም። 7.5 ማለት ትሮሳርድ
ትሮሳርድ ምን አይነት አልባሌ ጨዋታ ነው የምትጫወተው? ማን ያረተው አረተው አሪፍ ነገር ያደረገና መጥፎ ነገር አት ሴም ታይም እንዴት እንደሆነ አላቅም። ማን ትሮሳርድ 6.5 ማለት ነው። ከተቀያሪዎች እንሄዳለን። ማርቲኔሊ ማን ይኸውልህ ተቀይራ አስገባው። ይኸውልህ ሁሌ ነው የምልህ ማርቲኔሊን ቀይራ አስገባው። ኔቶን አብላለው ቀይ ወጣ ኔቶ ማርቲኔሊ ይችላል ተቀይሮ ገብቶ 9 ከ10 ማን ምን አይነት ጨዋታ ነው? ይህንን ቪዲዮ ማለት ነው የዴቪድ ራያንስን ኮሜንት ሴክሽን ላይ ሳታስቀምጥ የምታልፍ የአርሰናል ደጋፊ ካለህ ማለት ነው ካለህ እኔ ባልታዘብ ፈጣሪ ይታዘባል። ይሄ ሰው ነው ብለህ ልታስረዳኝ እንዳትሞክር። ትልቅ ስህተት የምትሰራው በህይወት ዴቪድ ራያ እንደ ኖርማል ግብ ጠባቂ ምናምን የምትይው ከሆነ ማለት አንተ ምን አይነት ሰው ነው? በፈጣሪ ስም ምንድነው የሚያደርገው? አሁን ላስት ኦፍሳይድ የተባለ አንተ ማን ምንድነው? ሰው ነህ አይደል? እንዲህ የሆነ የፊዚክስ ህግ ለምንድነው የምትጥሰው? በፈጣሪ ምንድነው ስታደርግ የነበረው? እኔ ቃል ስላጠውለት ነው። ኮሜንት ሴክሽን ላይ እስኪ በአንድ ቃል ግለጹት። እግዚአብሔር ኮፒ ሊንክ ሪፖስት አድርጉት። ዓለም እንደው ፈልጋለሁ አድርሱለት ለራሱ ከቻላችሁ ተርጉማችሁ እንዲሁ እንደ አንተ ምንድነው የምትሰራው? ቲፒካሊ ዋንጫ በረኛ ነው ያለ የዋንጫ ቡድን ነው ያለ። አረ እንደ ቡድን ነው በቃ ይሄ ቃላቱን አፊውላ ተያዘኩ። ምን ላውራ ስለዚህ ሰው ኤቭሪ ሞመንት ላይ ፐርፌክት እንዴት ይቻላል? እንደዚህ የሰው ልጅ እኮ ነው። ሰው እኮ ይሳሳታል። አንተ አትሳሳትም እንዴ? ሰው አይደለህ? አረ በፈጣሪስ እግዚአብሔርን በአንድ ቃል ግለጽ። ኮሜንት ላይ እኔ ቃል ስላጥ በቃ በዛሬው የጨዋታው ኮከብ ኤቭሪቲንግ በቃ ዲስ ጋይ እግዚአብሔር እስኪሆን ነገር በሉት። በስመ አተ በስማም ይሄ ግብ ጠባቂ ዴቪድ ራያ ምን አይነት ግብ ጠባቂ ነው? በእናታችሁ እነዚህ 3 ኳሶች በተለይ የመጨረሻው ሴቭ ምን አይነት ሴቭ ነው? ያ ጎል ተቆጥሮ ቢሆን ኖሮ አስባችሁታል? ለአርሰናል ደጋፊ ቅስም ሰባሪ ነበር። ግን ይሄ ተጫዋች ይሄ ግብ ጠባቂ አለማድነቅ አይቻልም። ምን አይነት ሴቮች ነበር ሲያደርግ የነበረው? ምን አይነት ግብ ጠባቂ ነው? በአንድ ቃል ግለጹት በኮሜንት በአንድ ቃል ይመቻችሁ። ሃንግማንን ቀዘንኩባት ነው የምልህ። አስቀዘንኳት፣ ተጸዳዳውባት። በሴት ፒስ ብቻ አጫዎች ያሸነፍሽ። አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ? እርግጠኛ ኩኩሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላል ምናምን በሴት ፒስ ብቻ ጨዋታ ዘንድሮ ብቻ አሸነፍኩ። ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ። ከፍተን እንጫወት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ። ገባርለ 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው። አታፍርም? ሌም ሮዚኔር ማለት አሰልጣኛቸዋለም ልክ እንደናንተ ደጋፊ ነው። በቃ ደጋፊ ነው። ገባርለ ዝም ብሎ ይዝታል፣ ይለጠለጣል። ምን ሆነ ነው? እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልክም። አባቴ ምን ሆነ ነው? ኮል ፓልመር የት ነበረ? ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር። ዱቄት ለምንድን ዝም ብሎ ቀይ የሚወጣብሽ? ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ ይሄ ሪያሊቲ እኮ ነው። 7 ቀይ ዘንድሮ ጠጥተሻል። ገባህ አይደል? የቼልሲ ቲክቶከር መተህ ይቅርታ እንድትል ነው የምፈልገው። ካሁን በኋላ እንዳታወራ ዳይሰለችም። ዝም ብለህ ትገረፋለህ። እስክትቀዝን ድረስ ነው የገረፍኩ እንዳረሰው ወር ዘገረርስ። እኔ ዛሬ የፈለገ ላርፍድ እንጂ ስለ ራያ ሳላወራ ባድር እንቅልፍ አይወስደኝም። ቅር ይለኛል ነው የምላችሁ። ሰውነህ አሞራነህ ምንድነው? ሮቦት ነህ? ቆይ አንተ 3 እጅ ነው ያለ 2 እጅ። እኔ መጣላት አለበት፣ ያንተ ነገር መጣላት አለበት። በዚህ ወነጨፋል፣ በዚህ ወደ አየር እንዲቻላል እንዴ? አለ ኮመንት ላይ ፍቅራችሁን አሳዩት እስቲ። ራያ እያላችሁ ትችላለህ አንተ። ልቤ ቀጥ ልትል ነበር ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ ከጨዋታ በኋላ ስለ ዴቪድ ራያ የተናገረውን አስገራሚ ንግግር ላጋራችሁ። ያው ከመቼ የተለቀቀ ቪዲዮ ስለሆነ በቻላችሁት መጠን ኮፒ ሊንክ እንዲሁም ደግሞ ፎሎና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሚኬል አርቴታ ከጨዋታ በኋላ ዴቪድ ራያ የጋርናቾን ኳስ የመለሰበትን መንገድ ሲናገር ልቤ ቀጥ ብላ ነበር፣ ነገር ግን የዴቪድ ራያ እጆች ወደ ህይወት መልሰውኛል ሲል ተናግሯል። በተጨማሪም ሚኬል አርቴታ እንደተናገረው ከሆነ ዴቪድ ራያ እዚህ ክለብ ውስጥ ካሉት መሪዎች መካከል አንዱ ነው፣ ጨዋታዎችን በራሱ መወሰን ይችላል ሲል ተናግሯል። አንዳንዴ በጨዋታዎች ላይ ምንም አይነት ነገር ሲያደርግ አትመለከቱትም፣ ነገር ግን መገኘት ባለበት ሰዓት የሚገኝ ምርጥ በረኛ ነው ሲል ሚኬል አርቴታ ተናግሯል። እናንተ ስለ ዴቪድ ራያ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ነገ ደግሞ ሰፋ ባሉ መረጃዎች እንገናኛለን። ይህ ግለሰብ አሞራ ነው ወይስ ሰው ነው? ለእኔ የዛሬው ጨዋታ ኮከብ ግብ ጠባቂው ዴቪድ ራያ ነው። አርሰናሎችን እንግዲህ ያስተነፈሰች እጅግ በጣም ወሳኝ ሴቮችን ዛሬ በመጀመሪያው አጋማሽም በሁለተኛውም አጋማሽ ሲያደርግ ነበር። በተለይ በመጨረሻዎቹ ደቂቃዎች የጋርናቾን ኳስ ያዳነበት መንገድ እጅግ አስደናቂ ነበረ። አንድ ቡድን ዋንጫ እንዲያሳካ እንግዲህ የግብ ጠባቂዎች ሚና እጅግ በጣም ወሳኝ እንደሆነ ይታወቃል። ዛሬም ዴቪድ ራያ እጅግ ምርጥ አቋሙን አሳይቷል።
በነገራችን ላይ አርሰናል ዘንድሮ 4 ጨዋታ ከቼልሲ ጋር አድርጎ በአንዱም ጨዋታ አልተሸነፈም። በ3ቱ ሲያሸንፍ በአንዱ አቻ ወጥቷል። ባለፉት እንግዲህ 11 ጨዋታዎች አርሰናል በቼልሲ ምንም አይነት ሽንፈት አላስተናገደም። በሌላ በኩል አርሰናል የኮርናን ሪከርድ ተጋርቷል። በእንግሊዝ ፕሪሚየር ሊግ እንግዲህ በአንድ ዓመት የውድድር ዘመን የተቆጠሩ የኮርና ግቦችን አርሰናል እኩል በመሆን ሪከርዱን ተጋርቷል። ካሁን በኋላ አንድ ግብ ከኮርና የሚያስቆጥር ከሆነ ሪከርዱን በእጁ ያስገባል ማለት ነው። በዛሬው ጨዋታ በነገራችን ላይ 3ቱም ግቦች የተቆጠሩት የቼልሲም የአርሰናል ከኮርና ነው። ቼልሲ ደግሞ ሌላ ሪከርድ ሰብረዋል። እሱም በአንድ የውድድር ዓመት በርካታ ቀይ ካርዶችን በመመልከት ቼልሲዎች እንግዲህ ሪከርድ ሰብረዋል ማለት ነው። በነገራችን ላይ ቼልሲዎች በዘንድሮው የውድድር ዓመት በሁሉም ውድድሮች ማለት ነው 9 ቀይ ካርዶችን ተመልክተዋል። መድፈኞቹ ድል ማድረጋቸውን ተከትሎ ፕሪሚየር ሊጉን በ64 ነጥብ ሲመሩ ሲቲ በ5 ነጥቦች አንሶ እንግዲህ 59 ነጥቦችን በመያዝ ሁለተኛ ደረጃ ላይ ሆኖ ይከተላቸዋል። አርሰናሎች እንግዲህ ነጥብ ሊጥሉባቸው ይችላሉ ተብሎ የተጠበቁትን 2 ወሳኝ የለንደን ጨዋታዎችን ቶተንሃም እና ቼልሲን ድል ማድረግ ችሏል ማለት ነው። የዘንድሮ ዋንጫ የማን ነው? የአርሰናል የሲቲ የሚለው ካሁን በኋላም በአጓጊ ጨዋታዎች ይቀጥላል ማለት ነው። ሲቲ ወይስ አርሰናል ማን ያሳካዋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት ፎሎ ማድረግ አይረሳ። ይመቻችሁ። አርሰናል በኩል ይውላችሁ ለራያ ይመች። በቃ ባለቀ ሰዓት ደግሞ ያረከው ሴቭ ምናምን ነገር ይመች። ያራዳ ልጅ። ወደ ቼልሲ ስንመጣ የሆነ ቡድን ቀርቶ መውረድ ያለበት ቡድን ነው ቼልሲ ማለት። ምን አይነት ሎ አይኪው ያላቸው ተጫዋቾች ነው ያሉት? ምን አይነት ንፍዝ ሰው በደርቢ ጨዋታ ላይ በዚህ ወሳኝ ጨዋታ ላይ ቡድንህ ወደ ቶፕ 4 ምናምን ለመምጣት ስትረግል እያደረገ ቢጫ እያለብህ እንደዛ አይነት ውሳኔ ወሰነ ሌላ ቢጫ የተቀይ ምናምን የምትወጣው ምን አይነት መነፍጫል ነው? ምን ደስ የማይሉ ስኳድ ምን ተሰብስበኛ የሆነ የጤና ቡድን ሰብስበን ምን የምናሸነፈው ቡድን ነው መውረድ ያለበት ቡድን። የትኛውም ክለብ ደጋፊ ልትሆን ትችላለህ፣ ግን ይህንን ግብ ጠባቂ አይተህ ካላደነክ እመነኝ አንተ ጭፍን። እጅግ ከማይረሱ ምሽቶች መካከል የዛሬው ምሽት አይረሳም። ገባ ተብሎ የቼልሲ ደጋፊ የቼልሲ አሰልጣኝ ሊጨፍሩ በተነሱበት ሰዓት አውጥቶታል። ምን አይነት በረኛ ነው እናንተ ዛሬ አየን። ዴቪድ ራያ ይሄ የመጀመሪያው አይደለም። አስገራሚ ግብ ጠባቂ የዋንጫ ቡድን ስትሆን እንደዚህ አይነት እጅግ በጣም አይምሬ ግብ ጠባቂ ሊኖርህ ይገባል። ቼልሲዎች 2 እኩል እንደሆኑ ተሰምቷቸው ነበር። ነገር ግን ዴቪድ ራያ ቀስማቸውን ነበር የሰበረው። እንደምትመለከቱት መጨረሻ ላይ የአሌሃንድሮ ጋርናቾን ኳስ እጅግ በአስደናቂ ሁኔታ ዴቪድ ራያ ፍሌክስ በማድረግ አውጥቶት ነበረ። ትናንትና የዴቪድ ራያን አቋም እንዴት አያችሁት? እስከ ኮመንት ስራ አስቀምጡልኝ። ይኸውላችሁ ስለዚህኛው ሴቭ ሚካኤል አርቴታ እንዲህ ሲል ይናገራል። ለዚህኛው ሴቭ ግን ለዴቪድ ራያ ክሬዲት መስጠት ይገባናል ማለት ነው። ዛሬ ላደረጉ እያንዳንዱ ፐርፎርማንስ ክሬዲት ይገባዋል። ይሄኛው ኳስ ደግሞ በደንብ ክሬዲት የሚያሰጡ ሴቭ ነው ማለት ነው። ሚካኤል አርቴታ ስለዚህ ሴቭ ሲናገር ልክ ሲሞከርና ኳሷ ሄደችበትን አንግል ስመለከት እስትንፋሴ ቀጥ ብሎ ቆሞ ነበር። ጎሉ የተቆጠረ ያህል ነበር የተሰማኝ። እስከዛ ድረስ ምንም ማስታወሰው ነገር የለም። ግን ዴቪድ ራያ ሴቭ ሲያደርገው ዳግም እስትንፋሴ የተመለሰችና ማስታወስ ጀመርኩኝ። ይሄንን ነገር ያደረገውና ህይወቴን የመለሰልኝ ደግሞ ዴቪድ ራያ ነው ሲልም እንግዲህ ዴቪድ ራያን ስለዚህ ሴቭ እንደዚህ አድርጎ አሞካሽቶታል። ስለዚህ ሴቭ እናንተ ምን ትላላችሁ? ዴቪድ ራያ ለአርሰናል የጀርባ አጥንት ነው አትሉኝም? ከኦዴጋርድም ከማንም በላይ ማለት ነው ዴቪድ ራያ አርሰናልን ከምንምና ከማንም በላይ እየታደገ ያለው ተጫዋች ራያ። በዚህ ሰዓት ራያን የሚስተካከል በረኛ የፕሪሚየር ሊጉ ላይ አይደለም ኢንታየርሊ ቶፕ 5 አውሮፓ ሊጎች ላይ ራያን የሚስተካከል በረኛ የለም። ይሄ ሀቅ ነው። ቼልሲዎች ትችላላችሁ፣ ከእናንተ ምንም የቀረ ነገር የለም። አርሰናል ነው፣ የዋንጫ ቲም ነው። አንዳንድ የዋንጫ ቲም ስትሆኑ ፐርፎርም ባላረጋችሁበት ጨዋታ ነጥብ ይዛችሁ ከወጣችሁ በቃ የዋንጫ ቲም ናችሁ። አርሰናል ይሄን ያደረገው ዛሬ ጥሩ ባልተጫወተበት ጨዋታ ነጥብ ይዞ ወጥቷል፣ ሙሉ 3 ነጥብ። ቼልሲዎች ከእናንተ ምንም አልቀረም። ኔቶ የተባለ አንድ ጀል ያለ ተጫዋች ዋጋ አስከፈላችሁ እንጂ እናንተም ነጥብ ታገኙ ነበረ። ያን ያህል አጓጊ ጨዋታ አልነበረም። የዛሬ ሙሉ የፕሪሚየር ሊግ ፊክስቸርስ 2-1 በሆነ ውጤት አልቀዋል። ያበደ ሳምንት ነበር ለቢግ 6 ክለቦች ከቶተናም እና ከቼልሲ ውጪ። ብቻ ይመቻችሁ። ሲቲ ካፍንጫችሁ ስራውንም እየተነፈሰ ነው። ምን እንደሚፈጠር አብረን ያለን። ይቻማችሁ ብቻ። አንተ የኔ ሱፍ ፍትፍት የጾም አስታጋሽ ዛሬ እኔ ስለአንተ ቪዲዮ ሳልሰራ ባድር እግር ኳስ ራሱ ትወቅሰኛለች። አንተ እንደዚህ ሱፍ ፍትፍት ነው የምጣፍጠው። አንተ እኔ ምን ብዬ ላውራ ስለ ራያ? ማርያምን ምንድን ነው ራይስ እኮ ያንን ፋውል ሰርቶ በእጁና በክርኑ መቶት ወደ ጎል ሲመጣ እንዴት እንዳዳነው አይታችኋል።
ባለቀ ሰዓት ጋርናቾ ያንን ኳስ ሲመታ እንዴት እንዳዳነው አይታችኋል። ራያ የራያ ምርጥ ፎቶ ሁላችሁም ኮሜንት ላይ ሁላችሁም አንተ የኔ ሱፍ ፍትፍት የጾም አስታጋሺ ሱፍ ፍትፍቴ ነው ብያለሁ። አንድ ትልቅ እውነት አልንገራችሁ፣ ራሴን ላሞኛል። ግን አንድ ሁላችንም ማወቅ ያለብን ነገር ነው ታውቃላችሁ። ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ። እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን 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 ያስፈልጋል። ገብቷል። እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል። ግን አርሰናል በዚህ አጨዋወቱ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተሽ የማይጠበቅ ነገር ነው የደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ! ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው። ራያ እንዴት ነው የሚችለው? በእውነት እኔ ምንም አይነት ቋጥሮ ብንቋጥር ምን አይነት ለግብ የሚሆኑ ኳሶችን ነበረ ሲያድን የነበረው። ምን አይነት በእውነት አርሰናል ፋንስ ይሄ ሰው የናንተ ተጫዋች ስለሆነ የናንተ በረኛ ስለሆነ እጅግ ልትደሰቱ ይገባችሁ። በጣም ነው የሚችለው በእውነት። እኔ ፕሪሚየር ሊግ ላይ እንደዚህ አይነት በረኛ አላየሁ። እውነታው ልንገራችሁ፣ በቃ እውነቱን ስናገር ማለት ቼላ ወንድም ጥላ ቋጠርኩ፣ ሰማያዊ ለብሼ ቋጠርኩ አልሆነም። ይቋጠራል ፋሚሊ። አለበዚያ ደግሞ ማለት ወርልድ ዋር ይጀምራል። ሶስተኛው ዓለም ጦርነት ይጀምራል። አርሰናል ዋንጫ ይበላል። ለሱንም ቋጥሩ ገባሻ? አንቺ ከምትበይ ማለት ግን ይመቻችሁ። ራያ አይደላችሁ። የትም ፍጩ ዱቄቱን አምጩ ለቋጣሪ ዋጋውን ስጩ። ሴት ፒሲ ለምለም ኮሜንት ላይ እየገባ እንላለን። በጎዶሎ አስጨነቁን እኮ ራያ አንተ ትችላለህ። ራያ ኪንግ ነህ። ራያ ምን ላርግ? ለምን የፕሪሚየር ሊጉ ተከታታይ ዓመት ኮከብ እንደበላ አስመስክሯል። ገና ትበላለህ ከዚህም በኋላ። በጎዶሎ አስጨነቁን እንችላለን። ወሳኝ 3 ነጥብ ከባድ ጨዋታ። ግባና ወጣው ቋጣሪ ግባና ወጣው። ሼር ኮፒ ሊንክ ይደረግ ግባለት። ይኸውልህ ለንደን ላይ የሚችለኝ የለም ስለ መስማት አለብህ። ለንደን እንዳለ ገረዶቼ ናቸው፣ የኔ ገረድ ናቸው ነግሬሃለሁ። ለንደን ላይ አንድ ብቸኛ ክለብ አለ፣ እሱም አርሰናል ነው። አይችሉንም ብያለሁ። ስለ ዋንጫው አታስብ፣ እኛ ዋናው መቀጥቀጣችን ነው። እያንዳንዱን ጨዋታ እንቀጠቅጣለን። ቀጥሎ ብራይተን ጠብቀኝ፣ ቋጠር ካልቋጠርክ እኛ አርሰናሎች ነን ይላል። አርሴ የሚረግጥሽ ቃይሮ እንደ ካልሲ የለንደኗ ቀበጥ እንደምነሽ ቼልሲ በለው። አንተ ዛሬ ለእኛ እንቅፋት ለመሆን ነበር ሜዳችን ድረስ የመጣችው አይደለ? ምድረ ቅሪላ ሁላ እያሎች እናታችሁ ትናንትና አሸነፋችኋል። በጣም ጠብቄ ነበረ፣ እግዚአብሔርን በጣም ጠብቄ ነበርና ለንደን በቃ ለንደን ግዛታችሁ ነው። እኔ ከዚህ በኋላ አልከራከርም። አንተ እንዳለ ለንደን ክለብ እየመጣ ሽባ ርብስ መንፈስ ቅዱስ ሳንቼዝን ደግሞ አልከፈልነውም ብትሉ ማለት ነው። ይሄ ምንም በቃ ማንም አያምናችሁም። አንተ ሰው እንደዚህ ለተቃራኒ ቡድን ተጣጣረ እኮ። እናንተ እኮ ጎል እኮ አላገባላችሁት እኮ። መጨረሻ ላይ ኮርና ላይ ለቆላችሁ ውጭ ወጣ። ባዶ ጎል ነው ያገባችሁት እኮ። ምን አይነት ኔቶ ፔድሮ ኔቶ ኧረ በስመ አብ! የቼልሲ ደጋፊ አሳዘናችሁኝ። እንዲህ ነው በየሳምንቱ የምትቃጠል እንደ ዩናይትድ እንደዚህ አላቃጠለኝም ማለት ነው። በስመ አብ! ምን ሆናችሁ ነው? እና በነገራችን ላይ በዚህ ሰዓት ነጥቡን እንዴት አመጣው ከየት አመጣው አይባልም። የቀረው 9 እና 10 ጨዋታ ነው። ቤት በኩልም ማምጣው ነጥቡ ኢምፖርታንት ነውና ኮንግራትስ በጣም በቃ ለ3 ነጥቡ እንኳን ደስ አላችሁ ማለት ነውና ፈርስት ሃፍ የነበረው ጨዋታ በጣም ይገማ ነበር። ፕሪሚየር ሊግ ራሱ አይመስልም። በጣም የደከመ ጨዋታ ነበር ያሳያችሁን። ሰከንድ ሃፍ አሪፍ ነበረ። በቃ አርሰናል በጣም በቃ ያናደኝ እኮ ምናችሁ መሰላችሁ?
ባለፈው ሲቲ ከሊድስ ጋር ሲጫወት ይሄ ነው ከኛ ጋር የሚፎካከረው ይሄ ሲቲ ነው። አሁን ይሄ አርሰናል ነው ለዋንጫ የሚፎካከረው። በመድኃኒዓለም በዘጠኝ ተጫዋች እኮ አስጨነቋችሁ። ኤምሬትስ ላይ ትንሽ ኳሱን ብትይዙት እኮ ጨዋታው እኮ ይሞታል ማለት ነው። ኤምሬትስ ላይ እንዴት እንደዛ በዘጠኝ ተጫዋች ትቀጠቀጣለህ? አሁን የምር ይሄ የዋንጫ ቲም ነው። ቼልሲ ስለሆነ ቼልሲ በቃ የለንደን ክለቦች እናንተ ጋር ሲመጡ ለምን እንደሚያፍረከርካችሁ አናቅም እንጂ አረ እንደው ረካሪክ እንደው በጊዜ በመጣ የዋንጫ ቲም ያሳያችሁ ነበር። ዘንድሮ ብቻ ሁለቱም ሲቲም አርሰናልም ድክም ያለ ነው። ኤልሙታኖ የዋንጫ ፉክክር ነው እያየን ያለ ነው። ግን ይኸውልህ ተስፋ ማድረግ የማንቸስተር ከተማ ክለብ ላይ ነው። ከዚህ በኋላ በለንደን ከተማ አልቋጠርም፣ እንገናኛለን ኢትሃድ ጋር። እኛ ማንቸስተሮችን ኢትሃድ ላይ ትገጥሙናላችሁ። ቅርብ ናት ኢትሃድ በነገራችን ላይ ከኦልድ ትራፎርድ መተን እንደግፋለን ጎረቤታችንን። እሺ ከትላንቱ ጌም በኋላ ብንበሳጭም አንድ ነገር ግን ክሊር ነው። ለንደን ቀይ ነች። ራያ ደግሞ የሊጉ አሁንም ሁለተኛ ምርጥ በረኛ መሆኑን አስመስክሯል። እኔ የቼልሲ ደጋፊዎች ማለት ነው በቃ አሁን በኋላ አታውሩ፣ በቃ ባታውሩ ይሻላል ማለት ነው። እንደዚህ አይነት ዶሚኔሽን ትንሽ ቲም ላይ ራሱ አያዝም። አሁን ሊቨርፑል ከኤቨርተን አይታችኋል፣ ደርቢ ናቸው። ኤቨርተን የበለገ ቢደክም ማለት ነው እንደዚህ አይቀጠቀጥም። በተከታታይ 10 ምናምን ጌም ምናምን አይቀጠቀጥም። በቃ ቢያንስ የሆነ ነገር ነጥብ ያስጥላል፣ ወኔ ያስፈልጋልና በቃ አታውሩ። እናንተ እኮ በጨዋታ ብቻ አይደለም በካርድም ቢሆን ለንደን ቀይ መሆኗን ያስመሰከራችሁ ስለሆነ ካሁን በኋላ የቼልሲ ደጋፊ ቢሆን እኔ ቢያንስ 1-2 ጌም ተከታታይ አርሰናል እስካሸንፍ ድረስ ለንደን ቀይ ነች ምናምን ብዬ አላወራም። በቃ ዝም ነው ማለት ያለባችሁ። አርሰናል ለንደን ቲሞች አባታቸው ነው። ይሄም ማመን አለባችሁ። በቃ አባታቸው ነው። ሴት ፒስ ኮርና ምናምን ማለት መብት ያለው ሌላው ባይዞ ቋጣሪ ነው እንጂ እናንተ መብት የላችሁ። ምክንያቱም በኮርናም በሴት ፒስም በኦፕን ፕሌይ ዘንድሮ ብቻ 4 ተገናኝቶ ለጥፈዋል። ስለዚህ ዝም ነው ማለት ያለብን። ሌላው ደግሞ ራያ የሊጉ ሁለተኛ ምርጥ ተጫዋች ነው፣ በረኛ ነው። አሁንም በቃ ይችላል። ትላንት ይዟቸው ወጥቷል። ባይዞ የምሬን እኮ ነው። እኔ ስፔሻሊ ባለፈው ብያለሁ፣ ሪፍሌክስ አክሽን ማለት ድንገተኛ የሆነ እንደዚህ የሚመልሳቸው ነገሮች ያልተጠበቁ። አሁን የመጨረሻ የጋርናቾ ጎል ባይዞ በጣም ከባድ ነበር፣ ምክንያቱም መሬት ነጥሮ ነው የመጣው። ሰዓቱን አስቡትና ያ ቀላል ነገር አይደለምና ስለዚህ ራያም በጣም ይችላል። ለንደንም ቀይ ነች እና አፍቱ በቃ የቼልሲ ደጋፊ ዞር በለና በቃ ችግር የለውም ግድ የለም ዞር ብለና። አረ ዴቪድ ራያ ምን አይነት ሴፎችን ያስመለከተን ጋይስ! ምን አይነት አስደናቂ ግብ ጠባቂ! አርሰናልን ታደገው አይገልጸውም። ታይታኒክን አይደለም ሌላ ነገር ማዳን የሚችል ግብ ጠባቂ በእውነት ነው የምላችሁ። በዓለም ቁጥር 1 እንኳን ባይሆን በሊጉ ግን ያለ ጥርጥር ቁጥር 1 ግብ ጠባቂ መሆኑን ዛሬም በድጋሚ ያስመሰከረበትን ድንቅ ፐርፎርማንስ ከቼልሲ ጋር አሳይቶናል። ስንት አይነት ሴቮችን በተለይ የጋርናቾን የመጨረሻ ደቂቃ ሙከራ በምን መልኩ እንዳወጣት ተመልክታችሁታል መቼምና አስደናቂ ሴቮችን ሲያደርግ ነበር። ስፔናዊው ግብ ጠባቂ ደምቆ ባበሸበት ጨዋታ እንግዲህ አርሰናል ቼልሲን 2-1 በሆነ ውጤት አሸንፎ የሊጉን መሪነት ማጠናከር ችሏል። ዴቪድ ራያ ለእኔ ያለ ጥርጥር የጨዋታው ኮከብ ነበር። ለእናንተስ ማን ነበር ጋይስ? ሀሳብ አስተያየትና የጨዋታው ኮከብ የምትሉትን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሴት ፒስ ይሸተኛል እና ዛሬ ከቆመ ኳስ የሆነ ጎል የምናገኝ ይመስለኛል። ሴት ፒስ ሴጌን ኦሌ አገባለት። ወሳኝ የሆነ ድል፣ ወሳኝ የሆነ 3 ነጥብን ያሳካኑ እንችላለን ነው ምላችሁ፣ እንችላለን። ምን አይነት ጨዋታ ነው ያየነው? በፈጣሪ ኧረ በፈጣሪ በመጨረሻ ሰዓት በቃ እንደዚህ ሌላ ጊዜ እኛ የምናስጨንቅበት ሰዓት ዘንድሮ ልንጨነቅ ኧረ ቼልሲኛ ላይ አይሆንም። ለንደን ኢዝ ሬድ ሁል ጊዜ። ኤኒዌይስ ማግኘት የምንፈልጋትን 3 ነጥብ አቺቭ አርገናታል። 5 ፖይንት ኢዝ ክሊር። አሁንም እሺ በሉ ደግሞ አሁንም ኑና ጨዋታውን የቀየረው ሞመንት ይሄ ነው በሉ። እሺ ጎሉ ከተቆጠረ በኋላ ነው በቀይ ካርድ የወጣው። ስለዚህ ምንም ድርድር መጀንገር የሚባል ነገር የለም። እንደውም ፔሮኔቶ ሜዳው ላይ ቢሆን ኖሮ ማለት ሌላ ጎል እናስቆጥር ነበር። በዘንድሮ የውድድር ዓመት ብቻ ይታያቸዋል። ከዚህ ጋር ከኮርና 16 ጎሎችን ማግኘት ችለናል። ስለሚቻለ ኮርና ኤፍሲ ምናምን በልመተ ከቻልክ አግባ እስቲ፣ ካልቻልክ አፍን ዘግተህ ቁጭ ነው። ማን ኦፍ ዘ ማች ይገባዋል ብዬ የማስበው ተጫዋች ቢኖር ዴቪድ ራያ ነው። አይኖ የተወሰነ ስህተት ሰርቷል፣ ያዳነን ግን ይበልጣል። ኤንዌስ ማይ ገነርስ ይገባናል ድሉ። ሌትስ ጎ ኔክስት ማች መጣንልሽ። የዘንድሮ የፕሪሚየር ሊግ ትሮፊ ግበልት። በኮርና አግብቶ ምናምን አሸነፈ። እንኳን ጋይስ ይወላችሁ እንደዚህ የሚባል ሎጂክ የለም። አርሰናል በዋንጫ ጥማት ስንት ዓመት ሙሉ ሲዳክር የነበረ ቡድን ዛሬ 2 ኮርናዎችን አግብቶ እንዲሁም ደግሞ ዓመቱ ሙሉ እያሳያቸው ያሉት እንቅስቃሴዎች ከኮርና እንዲሁም ደግሞ ከሴት ፒስ በሚነሱ የጨዋታ እንቅስቃሴዎች ዲፔንድ ያደረገ ነውና አርሰናል ከክፍት ጨዋታ ጎል ያገባ ምናምን የሚሉ ጨዋታዎች ማለት ነው እዚህ ጋር ሲደርሱ ምንም አይሰሙም። ልንገራችሁ ዋንጫ ካጣ
ዋንጫ አጣ ተብሎ ይወቀሳል አይደል? ሶ የተንፍጪው ዱቄቱን አምጪው ነው እዚህ ጋር ይኸውላችሁ 2-1 ሁለቱም ኮርና እንዲህ የሚባል ጨዋታ የለም ጋይስ። በቃ ያግባ ያሸንፍ። ያ ነው እንቅስቃሴው ከአርሰናልም ከአርቴታ የሚጠበቀው። ባይኒ ሚንስ ከየትኛውም ጨዋታ ያግባ። ደግሞ ከክፍት ጨዋታ ማግባት እንደማይችል አይነት ቡድን ሆኖ ተመልክተነው አናውቅም። የአንዳንድ ጨዋታዎች ላይ በሎ ብሎክ ሲጫወቱበት ይቸገራል። ነገር ግን የሚፈጠር ነገር ነው ጋይስ እና አርሰናልም በሎ ብሎክ ላለፉት ዓመታት በጣም ቡድኖች ሲገጥሙት እንመለከታለን። ቻንስ ክሬሽን ብዙ ጊዜ የለም፣ ይሄን እንረዳለን። ግን ጋይስ ይኸውላችሁ ከዛ ከአርቴታ የሚጠበቀው ይኸውላችሁ ባይ ኤኒ ሚንስ አግብቶ ዋንጫውን ወደ ኤሚሬትስ ማምጣት ብቻ አለቀ። ሶ ይሄንን አሳክቶታል። እስከ 38ኛው ሳምንት ግን ጎል እያስቆጠረ ጨዋታ እያሸነፈ መሄድ ደግሞ ግዴታው ነው። ከየትም ይሁን ዋናው ነገር እሱ ነው። ኤኒዌይስ የአርሰናል ደጋፊዎች ኮንግራ፣ ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። እንዴትም ብለው ይጫወቱ ብቻ ይሄንን ወደ ቤት ያምጡልኝ። እኔ በመሳቀቅ ልሞት ነው፣ ግን ብቻ እናንተ መጨረሻ ላይ አምጡልኝ ይሄንን። አግሊ ጌም አግሊ ጨዋታ ግን አሪፍ 3 ነጥብ። ዳኛው የዛሬው ዳኛ በጣም ችግር ነበረበት። ቲክታክ 3 አርቴታ ራሱ ኮምፕሌን ሲያደርግብ ነበረ። 3 በካውንተር ደግሞ እኮ የሆነ ደና ካውንተር። ይሄ ገና ምን ሊያደርጉ ይችላሉ፣ በዛ ኳስ ምን ሊያደርጉ ይችሉ ነበር ምናምን የሚባል አይደለም። በቃ 2v1 ወደ ጎል ሊቀየሩ የሚችሉ 3 ኳሶችን አስቆምክ ካርድ ለመስጠት ብቻ። የመጨረሻውን ራሱ ቀይ ካርድ ስትሰጥ እንዴ ማርቲኔሊ መጨረሻ ላይ የሚያደርገውን አይተ ጨዋታው ኳሷ ወደ ውጭ ከወጣች ወይም በረኛው ከያዛ በኋላ ከዛ ጠርተው ሁለተኛውን ቢጫ ካርድ ሰጠዋለ፣ ቀይ ይወጣል ማለት ነው። ለምንድን ነው የምታስቆመው ጨዋታውን? ካውንተር ላይ እየሄድህ ያስቆመ ቢጫ ይሰጣቸዋል። እኔ ቢጫው ይቅርብኝ እንዴ ያለን ቻንስ እሱ ተሳቀቅን እኮ። የጎል ቻንስ በመከራ ነው ክሬት የምናደርገው። ከዚሁም ላይ አንተ እያስቆምክ ሚድፊልደሮቻችን በተለይ ደግሞ ራይስ እና ዙቢ ከቦክስ ውጪ ባለፈውም እያልኳችሁ ነበረ፣ ሾት መለማመድ መቻል አለባችሁ። ቼልሲ ፕሬስ ስታረጋቸው ሬዚስት ማድረግ አይችሉም። አይታል ትንሽ ጠጋ ስንላቸው ስህተት ይሰራሉ። ሳንቼዝ በረኛቸው ከእኛ ጋር ስህተት መስራት ይወዳል። ዛሬ አሁን በደንብ ቴስት እያደረግነው አልነበረም። ከስር ከስሩ ሂድበት እንጂ ያስፈራል። ለዚህ ነው እንደዚህ ተጫውተን ኮስት ካረገን የምንናደደው እንደ ደጋፊ ማለት ነው። አይፈረድብንም። እንዲህ 3 ነጥብ ካመጣልን ኦኬ እጅ ተጨባብተን እንለያያለን። አለቀ። ሌትስ ብሪንግ ዲስ ሆም ቲክታክ። ኧረ ተው የአርሰናል ደጋፊሽ የቅድሙ ቪዲዮን ገደል። ቢያንስ እዚህ ላይ ኮፒ ሊንክ በደንብ አድርግልኝ። ላመንስ የቅድሙን ኳስ የጋርናቾን ኳስ አላረን ሴቭ ቢያደርገው ለ6 ወር ሌሎች በረኞችን ካረሸን ብሎ ጠመንጃ ነው ይዞ የሚወጡት። ምን አይነት ፐርፎርማንስ ነው ሲያሳየን የነበረው? ሙሉ 90 ደቂቃ አንድ ሴቭ አደረገ ተብሎ የሚቀወጥለት አለ አይደለ? ይሄ እኮ ማግኔት እንደ ሰውነቱ አጥንት የለውም እንደ ፕላስቲክ ነው። በዚህ ልክ መለጠጥ አለ። የጋርናቾ ኳስ እኮ ወርዳ በቃ ታክል አድርገው ያወጡታል ብሎ ጠብቆ ጭራሽ አለ አይደለ? ኳሷ እንደምትገባ ሲያቅ እንዴት የለችውም እኮ የለ ማይክሮ ሰከንድ እንኳን እኮ የለውም። በምን ፍጥነት ነው ተለጥጦ ያወጣት? ሙሉ 90 ደቂቃ ምን አይነት ፐርፎርም ነበር ሲያሳይ ነበረው? እስቲ ለዚህ ጀግና ያላችሁን በደንብ ኮፒ ሊንክ አድርገህ ኮሜንት ላይ ራያ እያልክ ታጥለቀልቋል። የት ነው ራያ? ምንድነው ራያ እስኪባል ድረስ ማለት ነው። ኢብሮክ ማይ ሃርት የምሬ ነው። ልቤን ስለሰበረው ነው የትናንት ነው ጌም ቪዲዮ ያልፖስትኩላችሁ። ኖርማሊ ሌላ ቡድን አሸንፎን ቢሆን ኖሮ ይሄን ያህል ባልደበረን ነበረ እና ይሄን ያህል ባልተከፋን ነበረ። ግን አርሰናል በዚህ ሰዓት በዚህ ሁኔታ ላይ እንደዚህ አይነት የእንግሊዝ ፕሪሚየር ሊግ ኳስ እየተጫወቱ ለተከታታይ 3 ጊዜ ሲያሸንፉ ማየት ግን the worst ናይት እንድናሳልፍ አድርጎናል ብዬ አስባለሁኝ። እና ደግሞ በቼልሲ ኤክስፒሪየንስ አርሰናል ለተከታታይ 3 ጨዋታ ቼልሲን ሲያሸንፈው አይቼ አላውቅም። አዲስ ሪከርድ ነው የጻፈው አርሰናሎች። እና ለማንኛውም ግን ወረስት ተጫዋቾች ፌት ማጣት ነው የበለጠ ቡድኑን የሚጎዳው ብዬ አስባለሁኝ። በጣም ያናደደኝም ነገር እሱ ነው። በቡድናቸው ፌት ያጡ ተጫዋቾች አሉና ዴቪድ ራያ ከቼልሲ ጋር ተጫውቶ ዴቪድ ራያ ነው ቼልሲን 2-1 ያሸንፈው። አሸነፍን ብለው ይለፍልፉ 3 ነጥብ አግኝተዋል። መብታቸው ነው። ራያ እዛ ጋር ኳስ ሳይጫወት እንዴት ማድረግ እንደሚችል ያውቃል። የኛ ሳንቼዝ ይጨነቃል። የማይሆኑ ኳሶች እየሞከረ ራሱ ላይ ችግር ይፈጥራል። ፔድሮ ኔቶ በቀይ ወጣ ኖረ ቼልሲን የሚጠቅመው ነገር የለም።
በጣም የደነዘዘ 3 ጎል አግብቶ እንኳን ወርዝ የማያደርግ ፐርፎርማንስ የሚያሳይ ተጫዋች በቀይ ካርድ ከወጣ በኋላ እንደውም ቼልሲ ይሻላል ማለት። ሲቀጥል ጀምስ በቃ አሪፍ ተንቀሳቅሷል አይደል? አንዳንዴ ካፒቴን መሆኑን ይረሳዋል መሰለኝ። በዳኛ እየተበደለ ቲማችን ተጫዋቾቻችን ዳኛ ላይ ሲጮሁ ነው እኮ ቢጫ ካርድ የሚያገኙት አይደለ? ካፒቴንስ መምራት አይችልም እንዴ በስነ ስርዓት? ለምንድን ነው የማይመራው ቲሙን? እየተበደለን ዳኛ ለምንድን ነው የማያናግረው? ለምን ጸጥ ብሎ ይጫወታል? ካፒቴን መሆኑን ይረሳዋል እንዴ? አሪፍ መንቀሳቀስ ብቻ እኮ አይደለም፣ በቃ የካፒቴን ባጅ እስካደረገ ድረስ ቲሙን መምራት አለበት፣ ሊድ ማድረግ አለበት። ተጫዋቾች መምራት እንዳይና ራሱ ሄዶ ማናገር ይችላል። ቲሙ እየተበደለ ሌላ ተጫዋች እየጮኸ ካርድ እየተመዘዘበት እሱ ግን አያናግርም። በቃ ያናደኛል እሱ ነገር። ሊድ ማድረግ አለበት በስነ ስርዓት ራሱ ጀምስ ማለት ነው። ቻሎባ ሃቶ እንትና ካሴዶና ጀምስ ነው አይደለ ቲሙን አትሊስት ሲንቀሳቀሱ የነበሩት። ሃቶ ራሱ ኢቭን ሳካን ማቆሙ ምናምን አትዩት። ያን ቅጣት ምት ባያስገኝና ቢጫ ካርድ ባይገኝ ኖሮ ያ ኳስ አይገባም ነበር። የሱ ስህተት ነው ያ ሁለተኛው ጎል እንዲገባ ያደረገው። ሌላው ደግሞ ለፋኖች ሪስፔክት ስላለኝ ነው ይሄን ቪዲዮ የምሰራው። አሸነፍንም ተሸነፍንም ቪዲዮ አፕሎድ ለማድረግ ያክል ማለት ነው። ምን አይነት ስሜት እየተሰማኝ እንደሆነ አልገባችሁም። በአንድ ቲም ዶሚኔት መደረግ በጣም ያስጠላል። ለሆኑ ጊዜያት ያክል ማለት ነው። በጣም ለም አሁን እያስጠላኝ ነው። የቲም ደግሞ በጣም እየጠለውት እየመጣው ነው በዚህ ምክንያት ማለት ነው። በንግግሬ መካከል መጥፎ ቃል ከተጠቀምኩኝ በጣም ይቅርታ። እወዳችኋለሁ። ቴንኪዩ በጣም ድል ለአርሰናል ብዬ ነበር። አባቴ ይመቻችሁ፣ ይመቻ። ይሄ ነው በቃ ዊን። የዋንጫ ቲም ማለት እንደዚህ ነው። አየህ ምንድነው ቼላዎች ቼልሲ ምንም ነው ማይችሉት። ሙሉ ሸፋፋ ተጫዋቹ ሸፋፋ፣ አንድ የሚችል ተጫዋች የለም። ፓልመር ነበረ፣ ፓልመርም ተግማማ። ምን ሆኖ እንደሆነ አላውቅም። የሚችለውን ይችላል። ማድነቅ ያለብህን አድንቅ አባቴ። እሺ ጋይስ አሁን ገና ቤት መግባቴ ነውና ምን መሰላችሁ ዛሬ ደከመኝ። እግዚአብሔርን ዛሬ መጮህ ሁሉ አልፈልግም። በቃ ስልችት ብሎኛል። በቃ ሰለቸኝ ማለት አንዳንድ አልምጥ ተጫዋቾች ስላሉ ማለት ነው። እነሱ እዛ በየሳምንቱ ደሞዛቸውን እየላጡ የኔ ጨጓራ የሚላጥበት ምንም ምክንያት የለም ማለት ነው። አንተ ገጣባ ፔሮኔቶ ማርያም ዛሬ ኢነርጂ ራሱ የለኝም። በቃ በጣም ነው በቃ ማለት ምን ያህል ደደብ ብትሆን ነው አንተ? ሁሌ በየቀኑ በየጨዋታው ቀይ ማግኘት አለብን። በየጨዋታው ሁሌ በቃ ቀይ ኧረ በስመ አብ። ባለቤቶቹ ራሱ ብትሆኑ ማለት ደደብ ደነዞች ናቸው። ድንዝ ያላችሁ ደነዝ። ጃንዋሪ ላይ አንድ ሴንተር ባክ ደና ሴንተር ባክ እንደማስፈረም ቁጭት ብለህ ከስትራስበርግ ምናምን ተሰበስባለህ የማንንም ንፍጣ። በጣም ማርያም ነው ብላ ዛሬ መናገር ማልፈልጋችሁ 3 ተጫዋቾች አሉ። 3 ተጫዋቾች ሪስ ጄምስ፣ ሞሴስ ካይሴዶና ቻሎባ። መድኃኒዓለም ነው የምላችሁ ቁም ነገር 3 ለ11 ነው የተጫወተው። 3 ለ11 ፓልመር አንተ ለንቋጣ ሊጥ አንተ ደነዝ። ወይኔ ተቃጠልኩኝ ዛሬ መድኃኒዓለም። አንድ አርሰናልን ማሸነፍ የሚችል ማናጀር እንጣ አንድ። ወይኔ ቶማስ ቱሂል፣ ወይኔ ቶማስ ቱሂል የማንን መቀለጃ ነው በመድኃኒዓለም። ኮንፈረንስ ሊግን ትገባታለህ በቃ ምንም እንትን የለው። እኔ በቃ ስልችት ነው። አንድሬ ሳንቶስ ምን አባው ነው አንተ ደደብ ምን አባው ነው? ቆይ ተስፋ ማድረግ እኮ ነው እኔ አርሰናል ችሎ ቢያሸንፍ እኮ አርሰናል